አብርሽ እንግዲህ ለሩታ የ5,700,000 ነው። አንጋይስ አጠራሩን አልቻልኩም እንዴ! ኧረ ጌታ ሆይ እንኳን ደስ አላችሁ። ለማንኛውም ተውት። 5,700,000 እንደዛ። አዎ ጎበዝ ነጽዬ ትችያለሽ እኮ የራሴን ላበረታታ እና ሩታዬ እንግዲህ ቤት ተገዛለት። ቤት ይገዛ መኪና ይገዛ ሲባል ማለት ነው ጋይስ። በነገራችን ላይ በወለደች ሰዓት ቤት ይገዛለት፣ አንዱ ደግሞ መኪና ይገዛለት ሲባል መኪና ተገዛ፣ ግን አላየንም። ያው ከዛ ወዲያ አላየንም ታውቃላችሁና እና መኪና ተገዝቷል። ሩታዬ እንግዲህ በስምሽ ምን አለሽ ስትባል የቁጥሮችን አይታችኋል ጋይስ። መኪናው ያው በቅርብ ነው ተገዛ። ከዛ ውጪ የቴሌ ያረጌታ ወይ ሩታ ዝራሽ ስጥሽ እና እውነት ለመናገር ደስ ይላል። እውነት እንደዚህ ጋይስ ምን አያችሁ ግን? ምን ታዘባችሁ? እንዴት ነው አንድ ሰው ባልና ሚስት ማለት ተላይቶ ተፋቶ መኪናም ቤትን መግዛት ይቻላል? ለካ በጣም ደስ ይላል። እውነት ተማሩ ወንዶች፣ አያችሁ መልካምነት። አብርሽ እኮ የዋምነ ጀግናምነ ጎበዝ ነ። ግን አብርሽዬ ከላይ ነው እንደሚዘንብልኝ ከላይ ነው እንደሚዘንብ። በቅርብ እኮ መኪና ገዝታል። አሁን ደግሞ ከመቼ ነው 5,700,000? ኦ ማይ ጋድ! እንኳን ደስ አላችሁ። እውነት ደስ ብሎኛል። ሩታዬ ይገባሻል። ደስ ብሎኛል። ግን አንድ ላይ ብታጣጥሙ የሁለት ቤት ባለቤቱ ናችሁ። ሉልዬ መሰለ ቆንጅዬ ጸይም ማለት ነው። ጥቁር አይባልም፣ ቆንጅዬ ጸይም ነው። እሱም ማሳደግ ነው አንድ ላይ እና በጣም ደስ ይላል። እኔ ደስ ብሎኛል። ታውቃላችሁ የሰው ደስታ ያስደስተኛል። እግዚአብሔርን ከልቤ ነው። እናንተ ደግሞ የሰው ደስታ የሚያስደስታችሁ ከሆነ እስቲ በላይክ አሳዩኝ። ይሄ ነው እውነታ። በላይክ አሳዩኝ። ሰላም፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ አብርሽዬ ማለት ነው ጀግናው የታደሰ ልጅ አብርሽ የታደሰ ልጅ ጋይስ አይደለ? ታደሰ ነው አባትየው ስም በማረም እና ጀግናው ቆራጡ ሰውዬ ማለት ነው። እንግዲህ አንዴ ከወሰነ ወስኗል። ከባድ ቤት ገዛለት። ግን እናንተ እኔ ግን አልተዋጥልኝም። አብርሽዬ እንዴት ነው የአንድ መኝታ ክፍል 5,000,000 ምናምን? እኔ በፌስቡክ ያየው ነበር። እንደዚህ አይደለም እስከ 300,000,000 ምናምን ነበር የምሰማ። እኔ እንደዚህ ተወዳድ በቃ አዲስ አበባ ውስጥ ጋይስ። እንዴ እኔ ወገቤ ነው ቁርጥ አለ ጋይስ። እኔ ጎንድምኔም ገዛለሁ እያልኩ ተፍ ያልኩ ነው እናንተ እንዲህ ተወዷል። እግዚአብሔርን በእርግጥ እኔ መሬት ገዝቻለሁ፣ ግን አልነግራችሁ ዋጋ መሬትን መሬት ራስ ውድ ነው በጣም አልነግራችሁ። መሬት ገዝቻለሁ እግዚአብሔር ይመስገን። ግን ቤት ከሚሰራ ምንድን ነው ገና ያ መሬት ላይ ከሚሰራ ቤት ብገዛ ይሻላል ብዬ ያሰብኩ ነው። ኤኒዌይስ ላይክ አድርጉ እንዲገዛ ማለት ነው ውዶቼ። እኔ አዲስ አበባ ውስጥ ጋይስ እና ምን ልላችሁ ፈልጌ ነው። በጣም ደስ ይላል። እውነት ለመናገር በጣም ደስ ይሎኛል። እኔ ግን ለምንድን ነው የምትከፋፈሉ? እንደዚህ እኮ የተዋደዳችሁ ነው፣ በፍቅር የታያችሁ ነው። ለምንድን ነው የምትከፋፈሉ? በቃ ባልና ሚስት ናችሁ። ገባችሁ አይደለ? ስለዚህ አንድ ላውኑና ልጃችሁን ሉልዬ አንቀባራችሁ ማላችሁ። ፍቅር ብቻ ነው የሚያስፈልገውና አብራችሁ አሳድጉ ልጃችሁ ነው። እና በጣም ነው ደስ አለኝ። እግዚአብሔርን በጣም ነው ደስ አለኝ። ይገባታል። ብዙ ለፍታለች፣ ብዙ ተሰድባለች። ታውቃላችሁ አልቅሳ ስትመጣ ተሰድባለች። ከዛ ደግሞ የተቀበለም አለ ያልተቀበለም አለ። በተለይ ደግሞ ቤተሰብ ደግሞ በሷ ምክንያት በጣም ብዙ ተሰድቧል። ገባችሁ አይደለ? በዛ ሰዓት ታውቃላችሁ። እና አሁን ደግሞ እንግዲህ ያላቅም አንድ ላይ ይሆናሉ ብዬ አስባለሁ። ኢመኑኝ አብርሽ በፍቅር የገባላት ነው ለሩታዬ። ገባችሁ አይደለ? በቃ ደስ የሚል ፊሊንግ ያሳያት ነው። የምትመለስ ይመስለኛል። ፍቅር የሚያሸንፋት ይመስለኛል። ለፍቅር አይደል ቤታን ትታ ሄደችው። የሩታ እናት በቀደምን እንዳሉት አታውቁም እንዴ? ቤተሰብ ያላት ቤተሰብ እንደሌላት ዋጋ የከፈለችው ፍቅር አለ፣ አንድ ላይ ይሆናሉ ብዬ አስባለሁ ሲሉ ነበረ የሩታ እናት ባለፈው ማለት ነው። እና ዞሮ ዞሮ አንድ ይሆናሉ። ለማንኛውም ደስ ብሎኛል። ሰፕራይዙ ግን ሌላም አለ ጋይስ፣ ሌላ ቤት አለ፣ የተዘጋጀ ቤት አለ። እንግዲህ ያ ቤት እናያለን ማለት ነው። ግን ሩታዬ ያ ቤት ዋሽታችሁን ያ ቤት እንዳገቢ እናውቃለን። ከነከረሩ ነው የማውቀው። ባለፈው የተከራየሽ ቤት
አሁንም የመኖራችሁ ቤትም ደግሞ እናውቃለን ሁላችን። ለማንኛውም አዲሱ ቤት እንግዲህ ሰፕራይዝ አለ ጋይስ። ኤንዌስ እኔ ደስ ብሎኛል። እንኳን ደስ አላችሁ ለማለት ይፈልጋለሁኝ ማለት ነው። እንግዲህ እንደዚህ አይነት ባል ይስጣችሁ። አሜን በሉ። እሺ በኮሜንት አሜን በሉ። እንደ አብሮሽ አይነት ባል ይስጣችሁ። መኪና የሚገዛላችሁ፣ ቤት የሚገዛላችሁ፣ ተፋቶ መኪና የሚገዛላችሁ፣ ተላይቶ ቤት የሚገዛላችሁ ይስጣችሁ። አሜን በሉ ጋይስ፣ አሜን በሉ። አዎ አይገኝም እኮ እናንተ አይገኝም የዘንድሮ ወንድ። እንደውም አብረሽዬ ደስ ይላል። አብራችሁ ደጉ። ብዙ የለፋችሁበት ነው፣ ብዙ የጣራችሁበት ነው። እውነት ለመናገር በጣም ነው ደስ አለኝ። አንድ ሰው ለፍቶ ጥሮ ምንም ስራ ለፍቶ ካመጣ ያመጣው ደግሞ የለፋበት ዋጋ ሲያገኝ በጣም ደስ ይላል። እውነት ለፍተዋል። ውሸት የሚስሩ ምንም የሚስሩ በራሳቸው ላይቭ ላይ የሚጫወቱ ግን ሰርቶ ነው ያመጡት። ሰርቆ አይደለም። የሰረቁም ብዙ ይኖራሉ አይደለም። እነሱ ደግሞ ሰርቶ ነው ያገኙትና የሰው ልጅ ሲለወጥ ደስ ይላል። ደስ ብሎኛል። እንኳን ደስ አላችሁ ሩታዬ፣ ይገባሻል። እኔ ውድ አብራችሁ እንደምትኖሩ ተስፋ አለኝ።